አረ ወገን እንዴ ሌላም ቪዲዮ እኮ ተላከልኝ። እነዚህማ የሆነ አፍስዛ ደንዝዝ ነገር ሳይጠቀሙ አይቀሩም እንዴ። ጧት ላይ ይሄንን ቪዲዮ አስታወሳችሁ አይደል? ለቅቄው ብዙ ሰው ጋር ተደራሽ ሆኖ ነበርና ኤላ እኛ ጋም በተመሳሳይ መንገድ እነዚሁ ሰዎች S23 አልትራ ውድ ሞባይል ስማርትፎን ወስደውብናል። ለዛውም ከፋርማሲ ብለውኛልና በቃ የሆነ ፋርማሲ ሁሉ እያጠመዱ ነው መሰለኝ የሚወስዱትና የሚገርማችሁ ነገር ቅድም ላይ አሳይቻችኋለሁ አይደል? እዚህ ቪዲዮ ላይ ተመልከቱት ለትውስታ እንዴት አድርጎ ህፃኑ ልጅ ሞባይሉን ሰርቆ እንደወጣ። ያውኑን ቪዲዮ ደግሞ አሳያችኋለሁ። ምንም አይነት ልዩነት የለው። እዛ ጋር ያንን እቃ ለማሳየት እና ለመስጠት ካለችበት ቦታ ወደዛ ጋር ትሄዳለች። በዛ ሰዓት ታዲያ እናትየው ህፃኑን ምን እንዳለችው ተመልከቱ። በአንገቷ ግባና አውጣ አለችው። ልጅቷ እቃ ማውረድ ላይ ነው አቴንሽኗ ያለው። ታዲያ ልጁ ቀስ ብሎ ገብቶ ከመደርደሪያው ሼልፍ ላይ ውድ ስልክ ነው እንግዲህ ነቅሎ ይዞ የወጣው ማለት ነው። ቀደም ይሄንን ቪዲዮ ጥንቃቄ አድርጉ ብዬ አጋርቼ ነበርና ይሄንን ቪዲዮ የተመለከቱ ሰዎች ከሐዋሳ ደግሞ እኛንም በተመሳሳይ መንገድ እነዚሁ ሰዎች እንዴት አድርገው እንደወሰዱብን ተመልከት ብለው የላኩልኝም ቪዲዮ ላሳያችሁ። ተመልከቱ። የቅድሞቹ ራሳቸው ሰዎች በተመሳሳይ መንገድ ከዚህም ፋርማሲ እንደዚሁ ሰርቀው ነው የወጡትና የሚገርማችሁ የቅድም የሰረቁበት ቦታ ዱከም ነው። አሁን ደግሞ አዳማ ሄደው ነው የሰረቁትና በቃ እኚህ የተደራጁ ቤተሰቦች ናቸው፣ ሌባ ቤተሰቦች። ልጅቷን አያችሁ አይደለ? እቃ ልሰጣቸው ወደዛ ጋር ስትሄድ ልክ በተመሳሳይ መንገድ አያችሁ ጩጬው ህፃኑ ልክ እንደቀድሙ ገባና ሞባይሉን ሰርቆ ወጣ። በጣም የሚገርም እኮ ነው። ለዚህ ነው ሌባ ማበረታታት የለብንም። ሌባ ምንጊዜም ሌባ ነው፣ መቀጣት አለበት ያልኩት ለዚህ ነው። አንዳንድ ጊዜ ኮሜንት ላይ ሰዎች እርቧቸው ቢሆንስ ቸግሯቸው ቢሆንስ ትላላችሁ። አያችሁ አይደል? ከድርጊታቸው አይቆጠቡም። አንዴ ሰርቀው እንኳን አያበቁም። እነሱ ያለፉበትን ያልደከሙበትን ገንዘብ በቀላሉ መንገድ ስለሚያገኙ ከዛ ሌብነት ስራቸው ካልታሰሩና ካልተቀጡ በስተቀር ከዛ ተግባራቸው መቼም ስለማይወጡ እነዚህ ሰዎች ከየትም ተብለው ፖሊስ ይህንን ቪዲዮ በማስረጃነትም ይዞ ቢሆን አፈላልጎ ይዞ ማንም ሰው ከህግ በታች እንደሆነ እና ሰርቆ የትም ማምለጥ እንደማይቻል ህብረተሰቡን በሚያስተምር መንገድ ተገቢውን ቅጣት ተሰጥቷቸው ተይዘው ማየት እፈልጋለሁ። እኔ በበኩሌ ይህንን ቪዲዮ ልክ እንደቀድሙ ሁሉ አሁንም ሼር አድርጉት። አሁን በአጋጣሚ እንግዲህ ሁለቱም የተሰረቁ አካላቶች ካሜራ ቤታቸው ላይ ስላለ የቀድሙን ቪዲዮ ሲያዩ እኛም እንደዚህ ተዘርፈናል ብለው ላኩልኝ እንጂ ሌላ ያላኩልኝ ደግሞ በእነዚህ ሰዎች የተዘረፉ ብዙ ሰዎች ሊኖሩ ይችላሉ። ካሜራ ቤታቸው ውስጥም ሳይኖር ደግሞ ያለ ማስረጃ ምን ብለን እንክሰስ ብለው ዝም ያሉ ሊኖሩ ስለሚችሉ እነዚህ የለመዱ የተደራጁ የቤተሰብ ኮማንዶ፣ እኔ የሀገር ጠባቂ ኮማንዶ እንጂ የማቀው የሌባ የተደራጀ ኮማንዶ አይቻላቅም። እነዚህ እልል ያሉ ኮማንዶዎች ናቸው። ስለዚህ እነዚህ ሌቦች መያዝ አለባቸው። ይህንን ቪዲዮ ሼር አድርጉ። የንግድ ተቋማት ላይ የምትሰሩ ሰዎች ይህንን ቪዲዮ በማየት በጣም ጥንቃቄ አድርጉ ነው የምለው። ሌባውላ